ሶስት ቀኖች አለፈ፣ ራቀ፣ ተዘነጋ የተባለን ጉዳይ እንደ ጠንካራ ቁም ነገር አንስቼ ሆነ ብዬ አውርቼ አላውቅም። ሲያወሩ እንኳን ያንገፈግፈኛል። ምክንያቴ ግን አያልቅም። ለእንጀራ አርኪኦሎጂስት ሆኛለሁ። ለምን ታሪክ እንደምፈራ አላውቅም። ተረት ነገራን የተረካን ምንነት ያላመደችኝ አያቴ መሽቶ ስታወራን ጎጆአችን ውስጥ በሰዓቱ የሚፈጠር አጓጉል ብርሃንና ጥላ ፊቷ ላይ እየወደቀ ትንሽ አስፈሪ ካላስመሰላት በስተቀር የምታምር ነበረች። ይህም የእሷ ትዝታ እየኮረኮረ አስበርግጎ እንቅልፍ ስለነሳኝም አይደለም። እውነትን ስለምፈራ ይሆን? እውነትን ፈርቼ ይሆን? ምድር ላይ ትንሽ ኑሮ ተመጣጣኝ ያልሆነ ስህተት የሰራ ትውልድ ውስጥ ስለበቀልኩ በማነሳው የታሪክ መረጃ ውስጥ ሁሉ ኢምንት ራሴን ስለማገኘው ብዙ መብቱን ተጠቅሞ ትንሽ ግዴታውን መወጣት የከበደው ቀላል ስለሆንኩኝ የቀትር ቀን የመክሰር አስሙን የሚስብ ዋቢ የሌለው ዝንጀሮ ስለተባልኩ ወይስ ራሱን ትልቅ ያደረገ 20ኛው ክፍለ ዘመን ውስጥ ዘግይቶ የበቀለ የድንቅነሽ ውሽማ ብለው ስለሚያሙኝ የሌሎች ሰዎች ታሪክም ስለሚያስፈራኝ ይሆን እንዴ? ይፈራርሳ አጥንታቸው፣ ቀርጸው የጣሉት እንጨታቸው፣ ድንጋያቸው፣ ባልጮቱና ምኑ ሁሉ ፊቴን በልጥጦ ማንነቴን ይሄውልህ ስለሚለኝ እንደ መስታወት ሆኖ ወሬኛነቴን ስለሚያሳየኝ ይሆን? ታሪክ ያስፈራኛል። በድግሬ የተጋረድኩ እኔ የኮፒ ልጅ፣ የኮፒ ልጅ፣ የኮፒ ኮርጅ ኮሌጅ ግን እንጀራ ሆኖ ለዕለት ጥርስ መሰለፍ ስላለብኝ አርኪኦሎጂስት ሆኛለሁ። የነጋ ጠባ ምክንያቴ በደንብ ያበላል ተባልኩኝ። ሆድ የምንፈራውን ያሰራናል አይደል? ከምን ጥላው ያስተቃቅፈናል አይደል? ታሪክ ያስፈራኛል። ስለምን እንደዚህ ሆነ ሲሉኝ የነገር መነሻን ሲጠይቁኝ እፈራለሁ። ራሴን ይጨምር አይጨምር እንደሆነ እንሰላስላለሁ። ረግጬው የመጣሁትን እውነት ከተቀጠቅኩበት አፈር ላይ እንደ ጎሚት እንደ እባብ ተነስቶብኝ ይሆን? ተነስቶ ሲሆን እላለሁ ታሪክ ያስፈራኛል። ነገር ግን እንጀራ ሆኖ ለዕለት ጥርስ መሰለፍ ስላለብኝ አርኪኦሎጂስት ሆኛለሁ። የነጋ ጠባ ምክንያቴ በደንብ ያበላል ተብሎ ሆድ የምንፈራውን ያሰራናል አይደል? ዛሬ ከምንጠላውና ከምንሸሸው ያስተቃቅፈናል አይደል? አንድ ጊዜ የኢትዮጵያን የማዕከላዊ ዘመን ታሪክ ለማጥናት ከስነ ጽሑፎች ከመጽሐፍትና ከትውፊት መረጃዎች በመነሳት ካርታዎችን አዘጋጅቼ በእነዚህም በመመራት ጥንት ሕንፃዎች ነበሩበት ተብሎ የተገመተበት ከሐረር ከተማ በስተደቡብ ከሚገኝ አንድ ቆላማ ቦታ ላይ ቁፋሮ እንዲካሄድ አዘዝኩ። መስክ ሥራ ላይ እንዳለን በመጀመሪያው 2 ሳምንታት ውስጥ የሰራናቸው ነገሮችን ስንገመግም የቦታ ስህተት መፍጠራችንን ስለተረዳው ብዙ የለፋንበትን ቦታ ትተን ወደ ሌላ አንድ ሸለቆ ተንቀሳቀስን። አዲሱን ቁፋሮ መጀመር ግድ ሆነብን። ጥቂት ሳምንታት እንደሰራን አንድ ያለ ችሎታው የወር አበል ጥቅም ብቻ እንዲያገኝ በሥራ አስኪያጁ የተመደበ አብሮን የመጣ ሞላ የተባለ ጎረምሳ በዘመድ ስለተቀጠረ በጣም ነው የምንጠላው። እየሮጠ መጥቶ አንዲት ከቆዳ የተሰፋች የኪስ ቦርሳ እጄ ላይ አስቀመጠ። ይሄ እኮ የዘመኑ ቦርሳ ነው፣ የኛ ዘመን፣ እኛ የምንኖርበት ጊዜ አልኩት፣ ብዙ ያልተረዳው እንዳለ ለመግለጽና ጅል ቢጤ ነህ ለማለት። ወረቀቱ ጋሼ። የምን ወረቀት አይተዋል አልኩት። ዝም አለ። በሙሉ ተመልክተዋል አልኩት። ቦርሳው በመነካካቱ ነው መሰለኝ የተበተነው አቧራ አንገቴን እያሳከከኝ ነው። ሞላ አንገላመጥኩትና ወረቀቶቹን ከቦርሳው እያወጣው ድንኳኔ ውስጥ ቁጭ አልኩ። ወደ ስራ ሂድ አልኩት። በጣቴ ብዙ ሰዎች እየቆፈሩ በአቧራ ወደሚታጠኑበት ሸለቆ እያሳየሁት። ወረቀቶቹ ትንንሽ ቁርጥራጮች ናቸው። ከጥቂት ጊዜ በኋላ እንደተረዳሁት ሁሉም በእጅ ጽሑፍ የተሞሉ ነበሩ። የእጅ ጽሑፎቹ የሚመሳሰሉ ቢሆኑም ከፊሎቹ ግን ማንም እንዲያነባቸው ሆነው በጥራት አልተጻፉም። ሁሉም ጠርዛቸው በአቧራ የተሸፈነ ሲሆን ውስጥ ያሉት የቦርሳው ቆዳ የጋረዳቸው ንጹሕ ነጫጭ ነበሩ። አንድ ሁለቱን ካነበብኳቸው በኋላ ሰፊ ጉጉት አድሮብኝ የበለጠ ለማወቅ ብዬ ሞላ ብዬ ተጣራሁ። በምኔው እንደሰማኝ አላውቅም። ተመልሶ እየሮጠ መጣ። በጣም በፍጥነት ሺህ ጠጠሮችን በሸራ ጫማው እየመታ እየበተነ ድንኳኔ ሲደርስ
ፍሬን መያዝ አቅቶት እላይ ላይ ሊወጣብኝ ነበር። ቀስ 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 በል። ሞላን ከኋላው ተከትሎት የመጣው አቧራ ያደፈ ጋቢ እንደለበሰ ሽማግሌ ሽው ብሎ ድንኳኔ ውስጥ ገባ። የት አገኘው አልኩት። የምተነፍሰውን አየር ሞላ አስከትሎት ከመጣው አቧራ ለማጽዳት አንድ እጄን እያራገብኩ፣ ዋሻ ነገር መሰለኝ፣ የጅብ ጉድጓድ ወይም የሌላ አውሬ። ታሳየኛለህ አልኩት። እሱ እየመራኝ ተሳስተን መጀመሪያ ወደ ቆፈርንበት ቦታ ሄድን። ጉብታ ናት። ወገቧ ላይ ወደ ጫፍም ሳይደርስ ወደ መሬትም ሳይቀበር ከመሃል ቀልበቢስ የመሰለ ቅጠሎቹ የረገፉ ግዙፍ ግራር ቆሟል። ዛፉ ቅርፊቱ ተልጦ አልቆ ዋናው ግንዱ ጠቁሮ ይታያል። ስንጠጋው ቅርንጫፎቹ ላይ ተቀምጠው ፀሐይ የሞቁ የነበሩ ጥቂት ወፎች ባስደነገጠኝ ድንገተኝነት ተነስተው በረሩ። እኛ እዚህ ጋር ነበር መቆፈር የጀመርነው። ከጥቂት ጊዜ በኋላ ከዚህኛው ዋሻ ጋር ተገናኘን አለ ሞላ። ወደ አሳየኝ ዋሻ ወይንም ወደ ጉድጓዱ ቀድሞኝ ገባና እንድከተለው ጠራኝ። ጥቂት ርቀት ወደ ታች ቁልቁል እስክንወርድ ድረስ ሙቀት ነበር። ከዚያ በኋላ የቀይ አፈር የዝቅጠት አለት ሽታና ቅዝቃዜ መላ አካሌን ወረረኝ። የሞላን ዳናና ትንፋሽ እያዳመጥኩ በሆዴ እየተሳብኩ ተከተልኩት። 3 ሜትሮች ያህል እንደሄድን ይቆዩ አለኝ። እንደ ኤሊ ቀስ እያለ እየተሳበ ወደ ሩቁ ጨለማ ውስጥ ጠፋ። ፊቴን በእጄ አይበሉባ እየጠረኩ እሱ በሄደበት አቅጣጫ በጥንቃቄ አተኮርኩ። እየዳኸ ፊት ለፊቴ ሲሄድ በእግሩ የገፋቸው ጠጠሮች ፊቴ ለፊቴ ወይንም አልፈውኝ ብዙ ሳይርቁ ይቆማሉ። የማይታይ ወርዋሪ አእምሮዬ ውስጥ መጣ። የጨለማ ውስጥ ተፈናካች፣ ራሱን የሚመች ቦታ ሰውሮ የሚያጠቃ። ሞላን በዘመድ ይህንን ሥራ ስለያዘ ተበሳጭቼ በብልግና አስተናግጀዋለሁ። ይህችም ተላላኪነት ሥራ ሆና ትጉ ሠራተኝነቱን አጣጥዬበታለሁ። ሰዎች ፊት አዋርጀዋለሁ። ድፍረቱን በስልጣኔ ትኩስ መንፈሱን በቀዝቃዛ የፌዝ ሳቅ አብርጄበታለሁ። ሥራ አስኪያጁ በዚች ምድር ላይ ትንሽ በልቶ እንዲያድር እንዲሁ ረዳውና ምን ይጠበስ። እንኳን ሰው እግዜር ያዳላል። መከሰቻ ቦታ ያጣ ቁጣውን ዛሬ ቢወጣውስ እያልኩኝ ለራሴ በጨለማ ባህር ውስጥ ብቻዬን እንደቀረሁኝ ተሰማኝ። መንፈሴ እርዳታ ፈልጎ ወደ ቱቦው ጉድጓድ ተጠጋሁ። ቅዝቃዜውና ሸካራነቱ ሊያጽናናኝ ቢሞክርም አልተቀበልኩትም። ጋሽ በፍቃዱ ብሎ ተጣራ። ድምፁን ከሩቅ የላከው ይመስላል። ዞሬ ወደ መጣሁበት መመለስ አልችልም። የቱቦው ጠባብነት እንደ ልብ አያዞርም። ስሜ ሲጠራ ድምፁ ጆሮዬ እንዳልደረሰ ሁሉ ዝም አልኩኝ። ጋሽ በፍቃዱ አይሰሙኝም አለ ከቅድሙ ቀረብ ብሎ። እዩት አለ ነጭ የሰው ራስ ቅል አንድ እጁ መሃል አስቀምጦ። ያየሁት ትንሽ ቆይቼ ነበር። ሄዶበት ከነበረበት አቅጣጫ የሚፈሰው ብርሃን በጥቂቱ ያሳያል። ሙሉ የሰው ሰውነት ይመስለኛል፣ አጥንት ነው አለ የራስ ቅሉን አሸክሞኝ ወደ መጣበት እየዳኸ ተመለሰ። የራስ ቅሉን ወደ ጎን ወርውሬ ከኋላው ቀስ እያልኩ ተከተልኩት። ትንፋሹን እያዳመጥኩ 2 ትንንሽ ደቂቃዎች ያህል በልፋት ካለፍን በኋላ ሰፋ ያለ ቦታ ላይ ደረስን። እዚህ አካባቢ ያለው አፈር የተለየ ነው። ልጁ ቀበቶ ላይ ይዞት የነበረው አካፋ አፈር እየዛቀበት የተያዙ አጥንቶችን አወጣ። ወንድ ነው አለኝ። አጥንቱን ቀስ አድርጎ አነሳው። የአጽሙን ቅርጽ የያዘ አፈሮች ከላዩ ላይ ረገፉ። ጥቋቁር ነፍሳቶች እየተሽሎኮለኩ ወጡበት። ግራ ገባኝ። ለቅርቡ ጊዜ ታሪክ ባልጨነቅም ሁኔታው አጓጓኝ። ወደ ዋሻው መግቢያ ወይንም ወደ መውጫው ቀረብኩና ቦርሳውን ከሸሚዜ ደረት ኪስ አወጣው። ሞላ የሰውየውን ጭንቅላት እንደ መጫወቻ ኳስ በእጁ ይዞ ከጎኔ ቆሟል። ቦታው መልሰው አልኩት፣ እንደ ቀድሞው ንግግሬ ውስጥ ቁጣ ላለመጨመር እየጣርኩ። ሞላ የሰውየውን ጭንቅላት 2 ጊዜ ወደ ሰማይ ያጎነ ቀልቦ በመጨረሻ ወደ ውስጥ ወረወረው። ለማንበብ ወደ በተንኳቸው ወረቀቶች አጎነበስኩ። ቀዳማዊ ወረቀት አይቼ አላውቅም ነበር። ስዕል ላይ እንጂ በአይነ ሥጋ አይቼ አላውቅም ነበር። መድፍ አየሁ። ዝም ያለ መድፍ ሳይሆን የተተኮሰ፣ ጥይቱ የፈነዳና ሰው የጨረሰ መድፍ። አፍንጫ ሲደማ ወይንም ደግሞ እንቅፋት እግርን መጥቶ ሲቆስል፣ ቤሳ ጣትን ቆርጦ ቆዳ ሲከፍት ካልሆነ በስተቀር ደም አላውቅም ነበር።
ግን ከሰው አካል እንደ ጎርፍ የሚወርድ ደም አየሁ። ባሩድ እየበታተነ አንስቶት እንደ ወረቀት የበጣጠሰውን ሕፃን አየሁ። ራስ የሌለው ሰው፣ እጁ በጥይት የጠፋበት ሰው። ያን ዕለት እያስተማርኩ ነበር። አግድም የተሠራ የትምህርት ቤት አዳራሽ ውስጥ ግድግዳው የጭቃ ጣራው የተነዳደለ የበረሃ አቧራና ሙቀት የቀደደው ጭቃዎቹ ተሰነጣጥቀው በየዴስኩ ስር የወደቁ የፈራረሰውን ይህንን ቤት ከመፈራረሱ በፊት እኔ ወደው ነበር። እዛ የሚማሩት ልጆችንም ወዳቸው ነበር። ከተማዋ አቧራ የለበሰች ናት። በዚህ ሰበብ ልጆችም እኛም ቡላ ነን። ሁሉም አባትና እናቶቻቸውም አቧራ ይመስላሉ። መሽቶ ነበር። የበረሃ ምሽት ደስ ይላል። ጥቁር ሰማይ፣ አልፎ አልፎም ከዋክብቶች ትንንሽ ፀሐይ መስለው። የስምንተኛ ብሔራዊ ፈተና ስለደረሰ አንዳንድ ነገር የሚቸግራቸውን ተማሪዎች ለመርዳት እዛው ከተማ በቅርብ ያሉትን ሰብስቤም መልመጃዎችን እየሰጠው ነበር። ሚኒስትሪውን በጥሩ እንዲያልፉ እያስጠናው ነበር። አሁን ሳስበው ይገርመኛል። በዚያ በረሃ ቀድሞ የጎላ ድምፅ ብሰማ ሰዎች ሲጠራሩ ነው፣ ወይ የግመል ማንኮራፋት፣ ወይም አልፎ አልፎ የሚመጡ በአቧራ የተጠቀለሉ መኪናዎች ቤንዚን እየሸተቱ ሲያቃስቱ፣ ወይም ልጇ የተሰወረባት እናት የማውቀውን ወይም የማላውቀውን ስም ስትጠራ። መሬት የሚነቃነቅ ድምፅ ሰማን። የማስተምራቸው ልጆች ከተቀመጡበት እየጮሁ ተነሱ። የነበርንበት ክፍል እንደ ቀን ያህል በራች። የማናውቀው አይነት ጨካኝ ቀጠር ሳያቃጠረን እንደመጣ ነበር። የማደርገው ግራ ገባኝ። አይዟችሁ ተቀመጡ አልኩ። ሊያስጨርሱን ነው እንዴ ጋሼ? አለ አንድ ተማሪ። ከዚያ የሆነው ነገር ሁሉ ህልም ነው የሚመስለው። የቤቱን ጣሪያ የሚንቦገቦግ እሳት እንደ ትኩስ ቂጣ ጎርዶት ሄደ። የቀለጡ የቆርቆሮ ቅዳጆች ከመሃላችን ወደቁ። ልጆቹ በአንዲቷ በር ለመውጣት ትንቅንቅ ጀመሩ። አይኖቼን ጨፍኜ አስባለሁ። አሁንም ህልም። ከዚያ በመስኮቶቹ ለመዝለል የሮጥኩ ይመስለኛል። ሌላ ሁለተኛ እሳት ተወነጨፈ። አንድ በርና ሁለት መስኮቶችን ደግፎ የያዘው ግድግዳ ተቦድሶ ማሾ ወደቀ። ቀጭን የነዳጅ እሸት ከድንጋይ ወለሉ ላይ ተነስታ መጀመሪያ አይኖቼ ስር በሚለዋወጠው ብርሃን ጨለማውን ጨረቃ መሰለኝ። ትግ ያለው ብርሃን ሲከስም ሁለት ጎረምሳ ልጆች የሚንቦገቦግ ጀርባቸውን ይዘው እየጮሁ ወደቁ። አንዲት ሌላ ልጅ ተገንጥሎ ከወደቀው የዛገው በር ላይ ግራ እጇን አጥታ በጀርባዋ ተዘርግታለች። አመድና አቧራ ላይዋ ላይ ይረግፋል። ጥቁር ነጭ ጭስ በላይዋ ላይ እንደ ደመና እየተሳበ ያልፋል። ትሞት ትዳን አላውቅም። ከሚነደው ማገሩ የተገነጠለ የጣሪያ ቆርቆሮ ጀርባው ላይ የወደቀው ዕድሜው 4 ዓመት የማይሞላ ልጅ ይጮሃል። ሁልጊዜ ሙና ከምትባል ከአንዲት ጠይም ልጅ ጋር የሚመጣ ነው። ስለሚወዳት ወደምታጠናበት ይዛው ትመጣለች። የምትማረው አቅፏት ነው። ሄጄ ላነሳው ፈለግኩ። ለቅሶ፣ ዋይታው፣ የሚቃጠለው እንጨት፣ በሰዓት መያያዝ የጀመሩት የተሰባበሩ ወንበሮችና ጠረጴዛዎች አስፈሩኝ። እኔን ወደ ውጪ እንድወጣ የሚሰባኝ ነገር በረታ። ልጁን ትቼ መስኮቱን ለመዝለል ስሞክር ሌላ እሳት እንዲሁ ተደገመ። የተንጣለልኩበት መስኮት ከስሩ ተነሳ። ከዚያ በኋላ ለብዙ ሰዓታት የት እንዳለሁ ምን እንደሆንኩኝ ሳላውቅ እዛው የወደኩበት ቆየሁ። ዳግማዊ ወረቀት። ከሰጠምኩበት ሰመመን ስወጣ ይህቺ አሁን ያለሁባት ጉድጓድ ትዝ አለችኝ። ጨለማው እየለቀቀ መሬት ገና ቡላ እንደመሰለች ነው። በጀርባዬ ከተኛሁበት መሬት ላይ የወደቀውን መስኮት በቀስታ አንስቼ ወደ ጎን ጣልኩት። ሰማያዊው የጅንስ ሸሚዝ በደም ተነክሯል። ደመነፍሴ ነግሮኝ ግራ እጄን ወደ ፊቴ ሰድጄ ስዳብሰው የደረቀ ደም አጋጠመኝ። ቀስ እያልኩኝ በአንድ እጄ ሰውነቴን እንዳሰስኩ። ከግንባሬ ትንሽ ከፍ ብሎ ጸጉሬ በደም ተነክሯል። ይጠዘጥዘኛል። እነበርኩበት ቁስሌን እየዳበስኩኝ ተጋድሜ ቆየሁ። እዚህ በረሃ ውስጥ የጠፉ መሰለኝ። የሰማዩ ስፋት፣ የመልክዓ ምድሩ ጸጥታ። በአእምሮዬ የመሻሻይን መንገድ ርቀት ለካሁት። ጥንካሬን ገመትኩት። ተስፋ ቆረጥኩ። ብዙ ሳልቆይ ተነስቼ ቆምኩ። ዞር ብያየሁ። ትምህርት ቤቷ የተጀመረ ግንብ መስላለች። ሕፃናቱ የት እንደሄዱ ማሰብ አልፈለግኩም። ሳስተምራቸው ኖሬ ለአንዲት ቀውጢ ዕለት ነፍሳቸውን ማዳን ባለመቻል ያፈርኩ። ማስተምርባት የነበረችው ክፍል ውስጥ ገባሁ። የሞተ ወይንም ቆስሎ መነሳት ያቃተው ሕፃን ለመፈለግ ዴስኮችና ጠረጴዛዎች ተከምረው ከወደቁበት ጥግ እያነሳው ወደ ሌላ አቅጣጫ መወርወር ጀመርኩ። ሙና የምትባለዋ ልጅ በከፊል የተቃጠለ ዴስክ ስር ወድቃ አየኋት። በሰዓት የነደደ ደረቷ ላይ በሆነ ተአምር ተቃጥሎ ያላለቀ የደብተር ግማሽ ተዘርግቷል።
አንገቷ ወደ ትከሻዋ ዘንበል ብሏል። ቀጭን የደም ምንጭ ቅጠል ከመሰላፏ እስከ አንገቷ ድረስ ወርዷል። ነፍሷ የወጣችበት ትንሽ መንገድ ይመስላል። ሰቆቃ በሚያነዳቸው አይኖቼ እሷን በማየት ላይ ሳለው የሰው ድምፅ ሰማሁ። ድፍረት ተከናንቦ የነበረው ልቤ የፍርሃት ጮቄ ገባው። ሲጎዱ አልረዳኋቸውም ያልኳቸው ሕፃናት ምስሎቻቸው ሁሉ ከሐሳቤ ጠፋ። የትምህርት ቤቱን ፍርስራሽ ከለል አድርጌ ድምፅ ወደ ማጣበት ተመለስኩኝ። ተራርቀው የሚሄዱ ሁለት የዚያድ ባሬ ወታደሮች ናቸው። በጣም ታጥቀዋል። ራቅ ብሎ ከኋላ ታንክ ይከተላቸዋል። የሞተችው ልጅ እንድትታይ እንጨት ላይ ለመደረብ አስቤ ድንገት ድምፅ ቢፈጠር ብዬ ፈርቼ ተውኩት። ወደ መሬት ወርጄ እየተንቧቸው ሰዎቹ የሚሄዱበትን አቅጣጫ ተመለከትኩት። ወደ ከተማው ከአንድ ጓደኛዬ ጋር እየሄድን የምንጫወትባት ዋሻ ቢጤ ትዝ አለችኝ። ጓደኛዬን ሳስታውስ ህዝቡ ትዝ አለኝ። የየአካባቢው ዝምታ ባጎነበስኩበት ተጫነኝ። ቀና ብዬ ወታደሮቹ የሄዱበትን አቅጣጫ አየሁት። ወታደሮቹ አይታዩኝም። ታሪኩ በፈረስ ቤቶቹ ላይ እየተንከባለለ ይከተላቸዋል። ሰዎች ወዴት ጠፋ ሲሉ ሰማለሁ። አንድ ሰው ከታንኩ አናት ላይ ራሱን አሾልኮ አውጥቶ ወደሚቀጥለው ከተማ ተሰደዋል። ማን ነገረህ? የኛ ወኪሎች ናቸው። እዚያኛው ቤት ሄደህ አነጋገር። በሶማሌኛ ነው የሚያወሩት። ወደ እኔ አቅጣጫ ሊመጣ የነበረው ታሪክ በተቃራኒ በኩል መገስገስ ጀመረ። እንዳጎነበስኩኝ ፊቴን እጆቼ ላይ አድርጌ ወደ ውጪ በከባድ ተነፈስኩ። በላይ አማሃ፣ መርጋ፣ እማማ ዘውዴ፣ አህመዲን ውሸት መሰለኝ። ቀና ብዬ አካባቢዬን አየሁ። ዘወትር የምትወጣው ፀሐይ ከአድማስ ብቅ ብላለች። እንደ ሁልጊዜው ፀሐይ ልትወጣ ነው፣ ግን ለብዙ ጎላለች። ለአማሃ፣ ለመርጋ፣ ለአደም፣ ለእኔ ጎላለች። ወደዚች ትምህርት ቤት ሕፃናት አይመጡም። የማማ ዘውዴ የእንቁላል ጥብስ፣ የፍየል ወተት ቁርስ የለም። አማሃ ጆክ አያረግም፣ እኔም አልስቅም። የሚያነክሱ አህዮችና ሞት ከተማዋን ወሯታል። አህመዲን በርጫ አያደርግም። የበላይ የሮዝማን ሲጋራ ሽታ አፍንጫዬ ድረስ መጣ። በዚህ ሰቆቃ ውስጥ እንደ አሳፋሪ ምስጢር ይሰማኛል። በላይ፣ አማሃ፣ መርጋ፣ እማማ ዘውዴ፣ አህመዲን። እንዳጎነበስኩኝ ስቅስቅ ብዬ ማልቀስ እንደጀመርኩ ውሸት መሰለኝና ወዲያው አቆምኩ። ወደ ዋሻው ለመሄድ ፈራሁ። መሸሽ ጠላሁ። መሞት ፈራሁ። እየዳኩ ከትምህርት ቤቷ ፍራሽ ወጣሁ። ዙሪያዬን አየሁ። ማንም የለም። ወታደሮቹ ወደ ወረዱበት አቅጣጫ ቆሜ አይቼ ወደ ሸጧ ውስጥ ለመግባት መሮጥ ጀመርኩ። ልደርስ ስል ከኋላዬ የሰው ጩኸትና የተኩስ ድምፅ ሰማሁ። አንድ ጊዜ ብቻ ወደ ኋላዬ ዞር ብዬ አየሁ። በስተግራዬ በሰልፍ ተያይዘው የሚመጡ ሌሎች ወታደሮች ከተማዋን በትንሹ ከጋረዳት የድንጋይ ኮረብታ ላይ ወደ ሆኔ እየሮጠ ነው። ጥይቶቹ እግሬ አካባቢ ያፏጩ። ጭንቅላቴ ዞረ። ወደ ቁልቁለት ገብቼ መንደርደር ጀመርኩ። ተኩሳቸው ሊያገኘኝ አልቻለም። ወደ ዋሻው አቅጣጫ ሮጥኩ። ዋሻዋ ለመድረስ ወደ ቀኝ ጥፍ አልኩ። ቀጠሮ እንዳለን ሁሉ መግቢያ ቀዳዳዋ ተከፍቶ ወደ ምትጠብቀኝ ዋሻ ተወርውሬ ገባሁ። ገና ገላዬ መሬት እንደነካ ሮኬት ሳይሆን አይቀርም የዋሻውን የላይ ከንፈር መታው። በጭንቀት አይኖቼን ጨፍኜ ቆየውና ከወደኩበት ቀና አልኩ። ዋሻዋ ጨልማለች። የአፈርና የድንጋይ ናዳ ተንከባሉ የዋሻውን መግቢያ እንደደፈነው ገባኝ። ድሮ የማውቃት ዋሻ አልመሰለችኝም። እኔም ውስጥ የጨለመብኝ። ምን ያህል ጊዜ ተኝቼ ወይንም ራሴን ስቼ እንደነበር አላውቅም። እየተኛው ስባንን ቆየው። ከመሃል ራበኝ። ለምጄው የማላውቀው አይነት ረሃብ። የዋሻውን ግድግዳ በዳበሳ አጠናው። ጭንቅላቴ ተንተርሶት የነበረው አፈር ጥብቅ ያልሆነና ጓል የሚያበዛ ስለሆነ የበሩ አቅጣጫ መሆኑን ገምቼ በድፍኑ ወደ ዋሻው ውስጥ አፈሩን በእጆቼ መጎተት ጀመርኩ። በረሃብ የታጠፈው ሆዴን ቁርጠት ጀመረው። ተጣጥፌ የተጎለጎልኩበት ፊቴን ጭኔ ላይ ደፍቼ ለረጅም ጊዜ ቆየሁ። ሳልሳዊ ወረቀት። ጉሱማዬ የእናቴ ስም ነው። ቅጽል ስሟ ሆኖ ግን የመታወቂያ ስሟም ነበር። በመጀመሪያ በልጅነቷ አካባቢዋን ስለምትፈራው እናቷ ቤት እንግዳ በመጣ ቁጥር እየሮጠች ሄዳ እናቷ ጉያ ውትፍ ጉስም ትል ነበር። ጉስማዬ አሏት።
አባቴ አሰፋ ይባላሉ። እኔ ተስፋ ይባላለሁ። ተስፋ አሰፋ። እድሜ 25 ወይንም 26 ነው። እርግጠኛ ግን አይደለሁም። ረጅም ነው ይሉኛል። አይመስለኝም። ጭንቅላቴ ጭብጦ ስለምታከል ሎጋ መስል ይሆናል እንጂ እኔስ አጭር ነኝ። ቆንጆ ነው ይሉኛል። አይደለሁም። በረሃ ውስጥ ወሲብ ያቃጠላቸው ሴቶች አይኖቻቸውን ጋርዷቸው ወይም ከግመሎች ጋር አወዳድረውኝ ካልሆነ በስተቀር አስቀያሚ ነኝ። አፍንጫዬ ብቻ እዚህ በእጆቼ የምገለባብጠውን የድንጋይ ጓል ይመስላሉ። የተጠረመሰ ሸካራና በጣም ትልቅ ብሩህ አእምሮ አለው ይሉኛል። አረ የለኝም። መንደር ውስጥ ከሚንከራተቱት እብዶችና የወባ ትንኞች ትንሽ ስለምሻል ይሆናል ከዝንጀሮ ቆንጆ መራርጠው እዚህች የበረሃ ከተማ ለማስተማር ከመጣሁ 3 ዓመት አለፈኝ። 40ኛው ወረቀት። የቲያትረኛ ቡድን አባል ነበርኩ። መለስተኛ ሁለተኛ ደረጃ ትምህርት ቤት እያለሁ በየከተሞቹ እየዞርን ቲያትርና ሙዚቃ እናሳይ ነበር። እኛ ብቅ ብለን ትርኢት የምናሳየው ሕዝብ ለሚቀጥሉት 15 ቀናት ነጋ ጠባ በተለምዶ የሚያወራውን ትቶ ያቺ ሸላይ እሳት ልጅ ናት እያለ ያወራል። ከአብዮቱ በኋላ ተበታተንን። እያንዳንዱ ወጣት የራሱን እምነት እየያዘ ተሰወረ። የሙዚቃ ቡድን መሪያችን የነበረው ዕቃዎችን በሙሉ ሽጦ ቡና ለመነገድ ሲዳሞ ወረደ። ብዙ የጥበብ ቡድኑ መፍረሱ ቅሬታ ያሳደረበት አይመስለኝም። ወይ ተገናኝተን የልባችንን ስላልተጨዋወትን ይሆናል። አብዱላሂ ውስጥ ገብቷል ሲባል እሰማ ነበር። መዝሙር በኪነት ቡድናችን ውስጥ የህብረት ዝማሬና ሶሎ ዘፈኖች ውስጥ የቅዳሴን ዜማ አስገብቶ ስለሰራልን ቅጽል ስሙን መዝሙር አልነው። እናት አባቱ ያወጡለትን ስም አለማስታወሴ አይገርመኝም። እስክስታ አውራጃችን የነበረችው ዝምተኛዋ ሰው ብዙ ወንዶች የሚፈልጓት ኢየሩሳሌም የት እንዳለች የምታውቅ እኔና እዚህ የጥበብ መንገድ ውስጥ ሴትነታቸውን ያስደነገጥኩባቸው ልጃገረዶች ሁሉም ፈሪዎች ሊሆኑ ይችላሉ። ፊት ጀግንነት የሚወዱ ለመምሰል መሰለኝ መድረክ ላይ እየወጡ ይሸልሙኝ ነበር። እስካሁን የማረሳት ሴት ልጅ አለች። የራሷን የወርቅ ሐብል አውልቃ የሰጠችኝ። በልቤ እየሳቅኩ ፊቴን አኮሳትሬ ጋሻዬን ከፍ ዝቅ እያደረግኩ ጦሬን እየሰበቅኩ እጥፍጥፍ ያለው እንደ ነጠላ እናት ወለደች ይበቃል ብላ መድረክ ጀርባ ከወጠርናት ጋቢ ከምታክል ድንኳናችን መሰስ ብላ ገብታ ስሟን ነግራኝ ተዋውቃኛለች። ስሜ የሽመቤት ነው አለችኝ። እስከ ዛሬ ምንም አይገባኝም። እኔ የምፎክረው ዝነኛ ለመሆን ነበር። ባላንጣ በሌለበት ደግሞ ማቅራራቱ ይቀላል። ጦር የሚሰብቀው ባዶ አየር ላይ ነው። በዚህም ላይ የሽመቤትን ከመሰሉ ቆንጆ ልጃገረዶች ጋር መተዋወቅ አለ። አሁን ዛሬ ግን አንዷን ስንኝ ከዚች ዋሻ ወጥቼ ማንቧረቅ አቃተኝ። የሽመቤት የሰጠችኝን የወርቅ ሐብል አስተማሪ የነበርኩ ጊዜ ገንዘብ ቸግሮኝ ይሁን ወይንም ለቀብጠት ሸጬ በልቼዋለሁ። እነዚያ ደፋር ፖለቲከኞች የሆኑ ጓደኞቼ ይዋጉበት ይሆን? የሽመቤት ጀግና ፎካሪ ሸላይ መሆን የምትችል መስሏት ይሆናል። የጀግና ምስል ፈጥሮ ብቻ ለራስ ፈሪነትን ማጽደቅ ለየሽመቤት ብቻ የደረሰላት ጣጣ ወይንም ዕዳ ነው ያለው ማን ነው? የቲያትር ተመልካች አስጮህ፣ አዘለልክ። እሰይ የኔ ግስላ እሰይ። እንደ ዛሬው አይነት ገጭገው ነገር ሲከሰት በየሽመቤት ዕዳ ብቻ የሚገለጽ ጠባብ ቢጤ ሳልሆን አልቀረው። ቢረባም በማይረባም እንደ ጓደኞቼ የሚመስሉኝን ሌሎች ሰዎችን ፈልጌ አልተበሰበስኩም እና የአገሬን የውስጥ ጠላትም ይሁን የውጭ ጠላት አልዋጋውም። ድሮ መጨረስ የሚገባኝን ንትርክ እዚህ ቀውጤ ጊዜ ውስጥ ማንሰላሰሉ ራሴን አስገርሞኛል። እዚያው ሐረር ከተማ እንኳን ብረባም ባረባም ፍልስፍናው ሲጠና እኔ ከወረዳ ከተማ እየመጣው የሽመቤቶችን ሀብት እየሸጥኩኝ ወይን ጠጅ ከናካቴው ጠጣ ነበር። 5ኛው ወረቀት። ከተደበቅኩበት ዋሻ ትቦ በመሰለው ጉድጓድ ውስጥ እየተሳብኩ ወደ ውጪ ልወጣ በሞክር አልቻልኩም። ዋሻው ከ1 ሰዓት በላይ ብርሃን አትሆንም። ጠዋት 2 ሰዓት ወይንም 3 ሰዓት ላይ ነው የሚሆነው ብዬ ገምቻለሁ። አጠገቤ ከውጪ በኩል የሚርመሰመስ የሞተር ድምጽ ይሰማኛል። የቀረበውና የሚቀርበኝ አስተማሪው ጓደኛዬ አህመድን የት ደርሶ ይሆን? አዎ፣ እኔ ልጆቹን ለማስጠናት ሲሄድ እሱ ከሴት ጓደኛው ጋር ለጫት አንጥፎ እቤታችን ቀርቶ ነበር። የሶማሌ ወታደር ራቁታቸውን ቢይዛቸውስ? በየሲኒማው ያየኋቸው የተማረኩ ሰዎች
የሚሰቃዩባቸው መንገዶች ተራ በተራ ትዝ አሉኝ። ጓደኛው ሶማሌ ስለሆነች ታድነው ይሆናል። 6ኛው ወረቀት። ሚስጥር የሚያውቅ ሰው ይህችን ደብዳቤ ቢያገኛት እወዳለሁ። አደባባይ ተነስቶ ማን ሞተ ማን ይባላል? እሱ ፎካሪው ፈሪ ነኝ ብሎ ሞተ። ፈሪ ደግሞ እሱም እንደዚሁ። ታሪክን ለጀግኖች ብቻ ማን እንደሰጣቸው ባላውቅም ለኔ አይነቱ ምኞቱን በልቡ እንጂ በድርጊት ለማይኖር አፈ ታሪክ የለውም። ፈሪ ነኝ ብሎ ያመናል። እንደኔ ደብዳቤ ባይጽፍም መሐይም በመሆኑ ወይም አንደበቱ የተሳሰረ ማውራት የሚሳነው ወይንም ማውራትም መጻፍም የማይፈልግ ወይንም የማይሆንለት መንፈሰ ቀዝቃዛ ፈሪም ይሆናል። ወይም ከጉልበተኛ የወገነ በዛም ስር ፈሪነቱን የደበቀ ይኖራል። ፈሪ ብዙ ቴክኒክ አለው መሰል ጭምብል አጥልቆ በመሃላቸው የሚመላለስበት ከቀዘቀዘ ይልቅ እንዲህ እንደኔ ትንሽ የነደደ ፍሪ መሆን ሳይሻል ይቀራል። ይህቺ መግለጫዬ በድብቅ ትያዝ፣ እጅግ በድብቅ። 7ኛው ወረቀት። ድካሙ ደግሞ በርትቶብኛል። ስንተኛ ቀኔ መሆኑ ቢምታታብኝ 4 ጊዜ አንቀላፍቼ አስፈሪ ቅዠት ቀስቅሶኝ ተነስቻለሁ። የእንቅልፌም ቅርጽ እየተለዋወጠ የመጣ ይመስለኛል። መጀመሪያ ስተኛ ህልሜ ሁሉ ማሳደድ ነበረበት። ጥቁር ቆጫጭን ረጃጅም ሰዎች ሲያሳድዱኝ ጥርሶቻቸውን ገሽልጠው ያስፈራሉ። እኔም የማያልቅ የማያደክም ሩጫ ስሮጥ። 2ኛ ጊዜም የህልሜ ሴራ ከመጀመሪያውም ብዛም አልተለወጠም። ጊዜው ግን በጣም ያጠረ ይመስለኛል። ያየኋቸውን ህልሞች በዝርዝር መጥራት አልችልም። የመጨረሻዎቿ ያደፋፍራሉ። ሊያባረሩኝ የነበሩትን ሰዎች ሳባረር ግን አረሳቸውም። 8ኛው ወረቀት። እነዚያን የትምህርት ቤቱን ሕፃናት ትናንት በህልሜ ደግሜ ያየኋቸው። አድገው ትልልቅ ሰዎች ሆነዋል። የፈሰሰው ደማቸው አልደረቀም። ገና ይፈላል፣ ገና ይፈሳል። የተቀዳደዱ ዳርዳራቸውን በእሳት የተበሉ ደብተሮቻቸውን ይዘዋል። 2 ናቸው፣ ሙናና ደሞ ሌላ ሐሰተኛ ሙና። 2 ሙናዎች፣ ሌላ ሙና፣ ከሙና በኋላ ሌላ ሙና። ግን ሰልፋቸው አያልቅም። ከጉድጓድ እንደሚወጣ ጉንዳን ትክ ብለው ያዩኝና ያልፋሉ። ምን አድርግ እንደሚሉኝ አልገባኝም። እንደ ላብ በፊታቸውና በግንባራቸው የሚፈሰውን ደም ለመጥረግ ስጠጋ ይሸሹኛል። ያም ሆኖ ግን እያዩኝ ያልፋሉ። ወደ ራሴ ያየሁ። ራቁቴን ነው የቆምኩት። ብልቴ የለም። በፀጉሩ ፋንታ የጫት ቅጠል የሚመስል ደረቅ ሐረግ ተተብትቧል። ከሰውነቴ ውስጥ እሾህ ወደ ውጭ የበቀለ መሰለኝ። እየጮኩ ተነሳሁ። የሞትኩ መስሎኝ ነበር። 9ኛው ወረቀት። ወታደሮቹ ከጉድጓድ የወጣ ድምፅ ሰምተው ነው መሰለኝ ወደ ዋሻው ውስጥ ተኮሱ። መግባት የፈሩት ብዙ የተደበቀ ሰው ያለ መስሏቸው ይሆናል። ሲጨንቃቸው መውጣታቸው አይቀርም በሚል አዲስ ግምት እየጠበቁ ይሆናል ብዬ ገመትኩ። መጻፊያ እርሳሴን አጥብቄ መያዝ አልቻልኩም። ወደ ውጪ በወጣ ሶማሌዎቹ ከእኔ ምንም የሚያገኙት ነገር የለም፣ ወይም የሚኖር መስሏቸው ሊያስቆኝ ይችላሉ። ከሌለ ታዲያ ለምን ተደበክ ቢሉኝ ፈርቼ ብላቸውስ? የሚሸሸው ሰው ሁሉም አቅሙ ኖሮት ሳይሆን ፈርቶ ነው በማለት ይበልጥኑ ሊፎልል ይችላል። አልወጣም ከዚች ቦታ፣ ምላሴ ተሳስቶ የነሱን ልብ ከሚያዳብር እዚሁ ልጥፋ። ይህችን ደብዳቤ ግን አደራ ደብቁልኝ። የተበላሸ ሰው የጻፉት ስለሆነ ጠብቃት። እዚች ዋሻ ውስጥ ቀርቼ ትከሻዬ ላተላ ትደርስ ይሆናል። ከዚህ ማምለጥ ችዬ ላለፈው ፈሪነቴ እንደ ቅጣት ኢትዮጵያን አተላ በገንቦ ተሸክሜ ባደረስኩ። ባላተላው ወይ በዚህ ኑዛዜ ፈሪዎችን ለማጋለጥ አንድ ቀንም በሕይወት እንዳልቆይ ነገሩ ይፈታተነኝ ነበር። አንዳንዴ የፈሪም ሕይወት እንደ ጀግና ሕይወት አጭር ትሆናለች፣ ብዙዎችን ታስራለች። ያኔ ይሆን ታድለን የምንለው? በልቤ የታመቀ ሁሉ ነገር ግን ጨርሶ አልወጣልኝም። ምኑ ያልቃል? አቅም ካገኘው ጽፋት አለው። ሙታን በሚኖርባት ጨለማ ለማስተማር እጥፍ ድርብ ይሆናል። እነዚያን ሕፃናት ለማስተማር እደፍር ይሆናል። ገላይ ላይ ያለው ሾህ ቢረግፍልኝ፣ እንትኔ ተመልሶ ቢያቆጠቁጥ፣ እነዚያ ወጣቶች ቢስቁልኝ፣ እነ ሙና ወረቀቶቹን አንብቤ ከጨረስኩ በኋላ ልዩ ነገር እንደማገኝባቸው ሁሉ አገላብጫ አየኋቸው። ልጁ በአንድ እግሩ የዋሻውን አፍ እየናደ ያየኛል። አንብበዋል አይደል አልኩት። አዎ ትንሽ
አሁንም በእግሩ የዋሻውን አፍ መናድ አላቆመም። በእያንዳንዱ እርግጫ አፈር እየናደ ብዙ ብርሃን የሚያስገባ ይመስላል። እዚያ ትምህርት ቤት ነበር መሰለኝ የሚያስተምረው። እዚህ አካባቢ የለም፣ እሱ መሆን አለበት። ስለ ሰውየው መጠየቅ ፈለጉ ጋሼ? አይ ይበቃል፣ እኛ የምናውቀውን አያውቁም። እነሱ ያልነገሩን ነገር ቢኖር ተራ ዝርዝር ነው። በዋሻው ቀዳዳ ወደ ውጪ ሳይቆየውና ለልጁ እንዲወጣ ምልክት ሰጠሁት። ተከታትለን ወደ ድንኳኑ ሰፈራችን ሄደን። መስከረም 1976 አዲስ አበባ